ወዝ አቤት በቅዳሜ ከሰዓት ዛሬ ደግሞ በሻይ ሰዓታችን ልዩ እንግዳ ይዘናል ከሀገር አሜሪካ ልዩ ከሀገር አሜሪካ የመጣች ሙዚቀኛ ማትሆን ሰብሊ ማናት ዲና አንተነህ በጣም እናመሰግናለን። አምራ ተውባ ነው የመጣችው ዲና። እናንተም ፊታችሁ ላይ ነጸብራቅ ይታያል አይደል? የደስታ ዲናዬ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ። ጊዜ በኋላ ነው የመጣሽው? አዎ በድጋሚ ማለት 8 ዓመት ማለት ነው። አይደል? 8 ዓመት ረጅም ጊዜ ነው። ግን እኔ በደረቁ ከማረግ እሺ መጀመሪያ ለስለስ ያለ ሙያዬን ብታይልኝ መጀመሪያ ሻይ ልጋብዝሽ። ላለፉት 22 ዓመታት ነው ሙያውን እያሳየች ያለችው። ስለዚህ በስኳር ነው ወይስ ካለ ስኳር? በስኳር ግን ቡና የለም። ቡና አላት ግን ሰብሊ የኔ ሻይ ሰዓት ነው ዛሬ እና ሻይ ነው ቡና አልቆብኛል። እሺ በቃ ቆንጆ ነው። በጣም አሪፍ ነው። ሙጭ ሰብሊ ቡናን ያስንቃል። ቡናን ያስንቃል። አይ ቡና ያስንቃል። እኔ ሻይ ሰው ስለሆንኩ ነው። ቡና አልጠጣም ብዙም አይደለም። አንድ ጊዜ ካልሆነ በስተቀር እኔ ቡና ነው። ዛሬ አሁን ግድ ሆኖብኝ አይደለ? ግን ጠጥተሽ ነው የወጣሽው? አዎ ግድ ነው። ጠዋት ትንሽ እንደዚህ ፈልገሽ ቡና ቀራርቦ ደስ አይልሽም? በጣም ያው አዲስ አበባ ሆኜ እንዴ እንደዛ ምትወጂ ይመስለኛል። አቦ ነው አጫጭሰሽ ምናምን ዲናዬ አዎ አይደል? ግዴታ ነው ይሁን። አዎ እዚህማ ጭሳጭ እዛስ እንዴት ነበር? እዛም ቴብል ላይም ቢሆን አይቀርም። ቴብል ላይ በትንሿ በጭስ አድርገሽ ምናምን ጠጭ ለዛ እንደምናረጋ ግዴታ ነው። በቅድሚያ እንኳን ደስ አለሽ ለአዲሱ አልበምሽ። አምላክ እንኳን አበቃሽ። ከአድማጮችሽ ከተመልካቾችሽ ከአድናቂዎችሽ ጋር የምትገናኝበት ሌላ የጥበብ ሰው ትልቁ ዋጋ ነውና አልበም እንደ ስሙ ሁሉ አይደለ? አዎ ስሙም ከባድ ስም ነው። ብዙ ትርጉም ያለው ይመስለኛል ዋጋዬ። በትክክል ዋጋሽን ሌላም ትርጉም ጥልቅ የሆነ ሚስጥር ያለው ይመስለኛል እና እሱን እስኪ ታብራሪልኝ ምንድነው ትርጉሙ? አብራራለሁ። በመጀመሪያ እንኳን ደስ አለኝ። በጣም ነው ደስ ያለኝ ከብዙ ጊዜ በኋላ ስላየሁሽ። እንኳን ደስ አለሽ ብሏት። እንኳን ደስ አለሽ። እንኳን ደስ አለሽ። በጣም ነው የማመሰግነው ሰብልዬ። እንዳልሽው በጣም ከባድ ነው። ይሄን ሁሉ ጊዜ ፈጅቶ በዛ ሀገር ሩጫ ላይ ይሄንን ነገር ማሳካት ቀላል ነገር አይደለም። ለዛ ነው ቅድሚያም እግዚአብሔር ይመስገን ለዚህ ቀን ስላደረሰን። አሜን። እንዲህ ተሳክቶ ማየት በጣም ደስ ይላል። ዋጋ የሚስጥር የሆነው ያው የአያቴም ስም ነው የእናቴ እናት። ለዛ ነው እናቴ ደግሞ በሙያው ስላለፈች ላይክ እንደ ድርብ ደስታ ነው ለሷ የሚሆነው ማለት ነው። ደስ ይላል። የተወሰነውን እየሰማሁት ነበርና እህትሽን ጠይቂያት ነበር እጅጋየሁ ማናት ብዬ። እጅጋየሁ የሚል አለ አልበሙ ላይ አለ። እናትሽ መሆኗን ነገረችኝ እና ስለሱ እስኪ አጫውጪኝ። እሺ በመጀመሪያ ልክ አልበሙ ሲወጣ ለምንድን ነው አንድ ዘፈን ላይ ሁለት ነው ያለው የእናት ዘፈን ይላል። አንዱ የአያቴ አንዱ የእናቴ ሲሆን ልክ መግለጫው ላይ እንደሰጠሁት ሙሉ ራሱ የእናቶች ቢሆን ደስ ይለኝ ነበር ለማመስገን ስለሆነ ማለት ነው። ልክ ለእናቴም የሚገባትን አንድ ሙዚቃ ሰርቻለሁ። አያቴም መታሰቢያ ነው። እጅግ የሚለውን አልበሙ ላይ ያየሽው ለዛ ነው። እናቴ ስፔሻል የተሰራ ነው። እዚህ ደስ ይላል። እጅጋየሁ ማለት ለሁሉም እናቶች ግን ይሆናል አይደል? አዎ ይሆናል። ለሁሉም የሚሆን ነው በእውነት። ግን አለ ወይ ውስጥ ምስጥል ከሷ ጋር ይገናኛሉ ይስላት? አዎ ለእናቷን የዘፈነች እጅጋየሁ ማለት ደግሞ እናቷ ነው። የእናቷ ስም ናት ስትለኝ ከያልክ ደግሞ እንትና ነው ሄኖክ ነው እንጫወት ኢንተርቪው ነበረኝ። እሱን ኢንተርቪውን አይቶ እንዲሰራ እንኳን ጠይቄ ሳይሆን በኢንተርቪው መሰረት ነው ጽፎት በቃ ወደ ዜማ የቀየረውና በጣም ደስ ብሎኝ ነው የሰራሁት። ደስ ይላል። በጣም ጥሩ ነው። በድጋሚ እንኳን ደስ አለሽ እንላለን። እንግዲህ ስላልበምሽ ደግሞ በኋላም ከቦታ ያለን ጫውታዎች ይኖሩናል። የዛሬ 9 ዓመት አካባቢ በኢቢኤስ ቴሌቪዥን ብቅ ብለሽ ነበር ልጅና ሳይመን እንጫወት ፕሮግራም ላይ በጣም አሪፍ ቆይታ ነበራችሁ። ሶዛ ላይ አንዳንድ የተጫወታችሁ ጨዋታዎች አሉ። ስለ ቤተሰብ ጥቂት እናወራ። ምናልባት ከዚህ ከሙዚቃው ጋር በተያያዘ በቤተሰብሽም የመጣ ነገር እንዳለ ስለሰማን። አባቴ አንተነህ ዳኛቸው ይባላል። በጣም ጎበዝ ኪቦርዲስት፣ በወቅቱ ጭራቅ የሚባል አይነት ኪቦርዲስት ነበር። በቃ ጎበዝ ሲገልጽ ያኔ እሳት የሆነ ነው ለማለት ጭራቅ ያሉት። አዎ እሳት ይበላም ይባላል። እሳት ይበላ እንደዛ ይላሉ ነው። በጣም ጎበዝ ነው። ባህሪን የኖረው ብዙ ጊዜ አንድ አልበም አለው። እናቴም እጅጋየሁ አድማሱ
እሷም ሸገኔዎች አንድ አልበም አላት። አዎ ለዛ ነው ከነሱ የመጣ ነው። አሁን ደግሞ እኔ የመጀመሪያ አንድ አልበም አለኝ ማለት ነው። ደስ ይላል በጣም። ስለዚህ አልበም ስንት ዓመት ፈጀብሽ ይሄን ለመስራት? በአጠቃላይ 8 ዓመት ግን 8 ዓመት የፈጀው የመጀመሪያውን መጥቼ የምጨርሰው መስሎኝ ዓመት ከ2 ወር ቆይቻለሁ እዚህ ግን በዛ አላለቀም። ከዛ ተላልኬ እኔ ሲመቸኝ እዚህ ካሉት ሙዚቃ እየተደዋወልሽ ስለሚሆን ለዛ ነው በጣም ረጅም ጊዜ የወሰደብ እና ደግሞ እዛ ሀገርም ከባድ ነው አልበም ማውጣት ከባድ ነው ከአሜሪካ ላይፍ ስታይል ጋር የቅንጦት በቃ ምንም ጊዜ ስለሌለሽ ተደዋውለሽ እዚህ ሰዓቱን ጠብቀሽ ግጥም አስልከሽ ዜማ ተሰርቶ አንቺ ጊዜ አግኝተሽ ስቱዲዮ ሄደሽ ለመስራት ላይ የሰማሁት ደግሞ አለ ታምራት ደስታ የመጨረሻ ስራው አሻራ አንቺ ላይ ሰርቷል። ያንቺ ስራ የትኛውን ስራ ነው ይሰራል? አትውቀሱት የሚለውን 2 ስራ ነው አጋጣሚ ታሜ ነፍሱን ይማረውና ይሰራልኝ። ከዛ ልክ እነዚህን አልበሞች እያሰባሰብን ሌላ ስራ እየሰራን ገጣሚ መሰለ ጌታሁን ይሄኛውን ስራ ለምን እዚህኛው አልበም ላይ እንትን አንለው ማናካተተውን ብለን በጣም ቆንጆ ደግሞ የሚገርመው በጣም ቆንጆ ሰው በጣም ተቀብሎታል። ደስ የሚል ነገር ነው ያለው። ታሜ በዚህ አጋጣሚ ነፍሱን ይማረው ደስተኛ ነኝ ይሄን እድል በማግኘት። በጣም እድለኛ ነሽ። ደስ ይላል በጣም። በራስሽ ዩቲዩብ ነው? በራስሽ ነው ጨንሻቸው? በኔቱ 13 ዘፈን ነው 14 ነበር ያሰብነው 13 አድርገን ያው አሁን ስንት ቀኑ ዛሬ 8ኛ ቀኑ ነው። 8ኛ ቀኑ 9ኛ ጥሩ ነው እግዚአብሔር ይመስገን በጣም ጥሩ ነው። አሪፍ እንግዲህ ያን ሳምንት እድሜ ቀላል ነገር አይደለም። ሰው ጋር በምን መልክ ይደርሳል የሚለው ነገር ሰው ሰምቶት ከዛ በኋላ ያለው ፊድባክ ምን ይሆናል የሚለው ነገር ያስጨንቃል። አንቺም ለግጥም ደራሲዎችም ለዜማ ደራሲዎችም ለሁሉም በዚያ ዙሪያ ላሉት በሙሉ እና በዚህ በአንድ ሳምንት ውስጥ እንዴት አገኘሽው? ቆንጆ ነው። ያው እያየን ወረድ አሁን አልበሞች የሚወጡትን እኔ ብቻ አይደለሁም ሌሎችም ከምታየው ነገር አንፃር ከጊዜም ከምንም እኛ የቆጠርነው የደከምንበትን ነው። ይሄ ጊዜው ነው አይደለም የሚለውን ነገር እርግጠኛ አትሆኑ። ግን ልክ አሁን ከወጣ በኋላ እንደረፍት ነው ለአንተ። የቅርብ ሰዎች በጣም ይደሰታሉ። ገና አዲስ ዩቲዩብ ሆኖ አዲስ አልበም ሆኖ ጠፍተህ ቆይተህ ይቺን ያህል እንኳን አቀባበል ማግኘት ቀላል አይደለም። እንደ ጅማሮ ነው። ገና አንድ ሳምንቱ ነው። ገና 8 ዓመት ፈጅተናል። እንጠብቃለን ደግሞ እነሱም እስኪያዳምጡት 8 ዓመት አንድ ሳምንት እንጠብቃለን ማለት ነው። እኛ በፊት የምናቅሽ ናማ የሚለው በስማ በደንብ ከላለባበስሽ ጃንጥላው ዳንሰኞች እዛን የሰራሽ በጣም ነበር ከህዝብ ጋር ያስተዋወቅሽ ስራ ይመስለኛል ነው አሉ። ጋሜም ተወዷል። በጣም ተወዶ ነበረ። በጣም ያው ይሄ ነው በደንብ ከህዝቡ ጋር ሙዚቃውም ውዝዋዜውም በደንብ እኛም አስበን ተጨንቀንበን የሰራ ነው። ግን ጋሜም የመጀመሪያው የማርታ ኃይሉ ስራ ጥሩ ነበር። ይሄ ግን በደንብ ይሄ ሞር ወጥቷል። ካለባበስሽ ከሁሉ ነገር ከጸጉር ስታይልሽ በጣም የጸጉር ስታይልሽ ያው ነው እንዳልጠፋ ብዬ ነው ያው ነው እዚህ ላይ በጣም ደስ የሚል የነበረው በጣም ቆንጆ ነበር። ሞር ደግሞ የአገውንም ባህል አሳይተሻል እዛ ላይ በደንብ አብዮት ነው የመጀመሪያ ሀሳቡንም ያመጣው። ሌሎች ስራዎች እየሰራን አልነበረ። ከነዛ ቀጥለን ልክ ይሄ ስራ ሄኖክ ጋር ነበር ሰማነው ይሄ ነገር ለዲና ይሆናል አለ። ልብሱን እዚህ በጣም ብዙ ጥሩ ጓደኞቻችን እህቴ ሁሉም ሰው በጣም አግዞናል። በጣም ብዙ ጊዜ ነው የደከምንበት ለዛ ስራ። የድካሙንና የእንትኑን ውጤት አግኝተናል ብዬ አስባለሁ። ካለባበስ ውዝዋዜ ባስብ እኔ ተወዛዋዦቹን ቦታውን ልብሱን ላስብ አልችልም አይደል ሁሉን ነገር ማለት እሱ ግን አሰራሩን ስለሚያውቀው ዘፈኑ ከሚጠና ጊዜ ጀምሮ ከልብሱ ምን ቦታ ቢቀረጽ ጥሩ እንደሆነ አስቦ ያው እንዳየው ነው እሱ ሰራቸው ስራዎች በሙሉ ሁሉም ለኔ ብቻ አይደለም ባይዘው አብዮት ለሁሉም ሲሰራ ልክ እንደ ፕሮዲዩሰር ሙሉ ውዝዋዜው ላይ ብቻ ሳይሆን ሙሉ ላይ ስቱዲዮ ውስጥ ተጨንቆ ከግጥም ከዜማ ሁሉ ነገር ላይ አብሮ ሆኖ ነው የሚያልቀው። ለዛ ነው ይሄ ጥንቅቅ ያለ ስራ የሚያቀርበው ብዙ ጊዜ። በዚህ አጋጣሚ በጣም ነው የምናከብረው የምንወደው አብዮት ብዙ ስራ ይሰራል። ምስጋናችን ይድረስኛም እንላለን አብዮት። እግሮች ሁሉ ወደ ሜትሮፖሊታን እየጎረፉ ነው። ሜትሮፖሊታን ሪል ስቴት ቢኖረኝ ብለው የሚመኙትን ቤት ገንብቶ ልባችሁን ሊያሳርፍ ዝግጅቱን ጨርሷል። በዋና ዋና የከተማችን ቦታዎች ባሉት አማራጮች ይምጡና ዛሬውኑ ይጎብኙ።
ውድ የኢቢኤስ ቴሌቪዥን ተመልካቾች ይህ በስክሪኑ ላይ የምትመለከቱት ትክክለኛው የፌስቡክ አካውንታችን ነው። እንደተለመደው በፕሮግራሞቻችን ላይ ያላችሁን ገንቢ አስተያየት እየጻፋችሁልን ላይክ እና ሼር ማድረጋችሁን ለማስታወስ እንወዳለን። ኢቢኤስ ቴሌቪዥን የርሶ ቀዳሚ ምርጫ። አሁን ሲሰራሹ ክሊፕ አለ ዋጋዬ አልበምሽ ላይ ሁለት እንትን ሰርተናል። አንደኛው ግን ቀድመን ሰርተን ከናቴ ጋር የሰራነው ሙዚቃ ነበር። እሱን ሰርተን ስለነበረ አንድ ሁለቱም በቅርብ አንደኛው በሚቀጥለው ሳምንት ውስጥ አንደኛውን ደግሞ ትንሽ ያየን ጊዜ ብለናል እናቀርባለን። ስለዚህ ሁለት ሚውዚክ ቪዲዮ ተሰርቷል ማለት ነው። ቀላል ነገር አይደለም። በትክክል መልካም። ትንሽ ወደ እናትሽ እንመልስሽ ብዬ ነው። ሸገኔዎች አንዱ ያው በጣም ትልቅ እንትን የነበረበት ነው አይደል? ትልቅ ስራ የነበረበትና በአንድ ዘመን በጣም ሂት ያደረገ ስም ነበር። ኦፍኮርስ አሁንም ድረስ የዘለቀ ነውና የእናትሽን ነገር እስኪ ትንሽ እንጫወት። ምናልባት እሳቸው ከሚወዱት ዜማ ወይ ከስራዎቻቸው እነሱ ልክ ቁጥር 1 ቁጥር 2 ብለዋል። ሸገኔዎች የሚወጣው ቁጥር 3 ነው። የኔ እናት ስትጫወተችው ከኢየሩሳሌም ጋር እና የኔ እናት እጅጋዩ ዳዊት ይፍሩ ነው እንትኑን ረሃባንዱ ምርጫውን የዘፈን ምርጫዎቹንም ሁሉንም ጨርሶ ተጠርተው ነው የዘፈኑትና ቆንጆ ጊዜ ነበረን። እዛም ላይ እንኳን ኳየር መግባት እድል ነበረን እኔና እህቴ እሺ። እና ደስ የሚል ነበር። በቃ ፖስተር አሰራሩ ካባ የሚያረጉት ነገር እና የድሮ ሙዚቃ ነው ድጋሚ የሰሩት እንጂ አዲስ ተሰርቶ አይደለም። በዛ ላይ በኩል ድምጽ ነው የሚሰራውና ቆንጆ ልምድ ነበር። ተወዷል። ብዙ ሀገራት ይወደዱ ነበር ሸገኔዎች። ዜማዎቹን እናስታውሳቸው። በጣም ብዙ የሚታወሱት አሁን እነዚህ በደንብ ይታወቃሉ። እኔ ግን በጣም የምወደው ብዬ ቀረብ ከተላለሽ ብዬ አሳሳኛ ወደ ድምጽሽ ዲና የድምጽሽ ትንሽማ ዛሬ ትንሽ ዘፍነናል። ትንሽ እኔ የምወደው የሰቆጣ ዘፈን አለ ስለላይ የሚል እሱን ነው በጣም የምወደው። እስኪ ትንሽ አንጎራግሪልኝ ትንሽ ስለላይ ላይ ስለላይ ስለላይ ላይ አስታሊ ላይ አስታለኒ ለኒ ስለለኒ አስታለኒ ለኒ ስለለኒ ከላስታ ስትወጣ ቆቦ እንገናኝ ከላስታ ስትወጣ ቆቦ እንገናኝ ከነሸጋይ ሀገር ትዝታ አለብኝ ከቆቦ በኋላ ጉዞ ደየጁ ከነድማም ሰፈር ከእግዜር መሃል እጁ ወልዲያ ስትገባ አደራ እንዳትረሳ አለኝ ማዋይ ፍቅር ስናወሳ። በጣም ደስ ይለኛል። የወልዲያው ደስ ይላል። የሸገኔዎች እናትሽን ሰማን። በጣም ድንቅ ነው። ብዙ በሙዚቃ በኢትዮጵያ ሙዚቃ ታሪክ ውስጥ ሸገኔዎች የሚባለው ስሙ ራሱን ብራንድ ያደረገ ነው። አዎ በደንብ ቆንጆ ነበር። ደግሞ ወደ አባቷ ስራ መለስ እንበላለን። አባቴ እንግዲህ ብዙውን ጊዜ ከባህሬን ነው አልበሙንም የለቀቁት። ኮሌክሽን ነው እዛ ሆነው የሰሩት፣ ግን ቅንብሩን እሱን የሰራው። ከዚህ በፊት ከሰራቸው ቅንብሮች እና ኬኔ የመሐመድ ጠዊልን አልበም እሱን የሰራው። የዘውዱ በቀለ እናስናቀ እንደዚህ ድሮ ስራቸውን ይሰራሉ እንጂ አንዳንድ ፋይሎች በጣም አይቀመጡም እና ጓደኞቹ የሚያውቁት ብዙ አርቲስቶች በአክብሮት ይነግሩናል እንጂ የተቀመጠ ነገርም እንደውም የለም። ይገርመኛል። ግን አንድ አልበም አለው እሱ ላይ ሰበርታ የሚለውን በድምጽም ተጫውቶታል። ቅንብሩንም እሱን የሰራው ከገልፍ የወጣው ባህሬን ማለት ነው። እና እሱም የራሱን ጥሩ ብዙ ነገር ሞክሯል። ግን ድሮ ይመስለኛል ጎበዞች አይደሉም እንደኛ ወደፊት የማውጣቱ ላይ ስራውን በየክለቡ የሚሆን በየቦታው መዝፈኑ ላይ ነው እንጂ ልክ በተደጋጋሚ ዜማ ሰብስቦ የመስራት ጓደኛማቾች ሆነው እንኳን ያ ነገር የማይታይባቸው አንዳንድ ጎበዝ ሙያተኞች አሉ እና ከነሱ ውስጥ አንዱ ነው ብዬ ነው የማስበው እንጂ ጎበዝ ነው። በጥበብ የሞላ እንዴ በእናት በአባት ምንም ጥያቄ የለውም። ሰበርታ ማለት ሱዳንኛው ነው። ሱዳንኛ ራሱ ከድምፃዊው ልጅ ይሁን ከባለቤቱ ሽልማትም ተደርጎለታል። ተፈቅዶለት ነው የተዘፈነው ተብለናል።
ቆንጆ ነበር የሚጫወተው። ከባህሬን ገልፍ ከባህሬን ገልፍ ኮሌክሽን አልበም እሱ ብቻውን ሳይሆን ደስታ በቀለ መንበረ ዘውዱ ሆነው አንድ የሰሩት ኮሌክሽን አለ። እርግጠኛ አይደለሁም ዓመተ ምትሩ እንዳልጠቅስ እንጂ እዚህም ሀገር ሁሉም ቦታ ተሰምቷል። መልካም ዲናዬ፣ እንግዲህ ስለ ቤተሰብ ያነሳ ነው ከየት መመጥነትሽንም እግረ መንገድ ለማየትና ዛሬ ያለሽበትም ደረጃ እነሱን እግረ መንገድ ለማመስገን ነው። የአልበምሽን ደስታ ብስራቱን ሰምተናል። ደስታውንም እያጣጣምን ነው፣ ስራዎችንም እየሰማን ነው። ሌሎች ጨዋታዎችን ደግሞ እንጫወት። ቅድም ሰብሊ ጠቀስ አድርገሽ ነበር ስለ ጸጉር ስታይሏ። ጸጉር ስታይሏ አልተቀየረም። ያው ከስንት ዓመት ዘፈን ያወጣሽ ከልጅነቱ ጀምሮ እንደዚህ ነው? አረ ከድሮም ጀምሮ ምንድነው ተጽዕኖ ያደረገብሽ ይሄ ስታይል? ማለት አለመቀየሩ ይገርማል። አረ አንዳንዴ የሆነ አልበም ስትሰሪ የሆነ የምትቀይሩ ነገር አንቺ ግን አሪፍ ነው በዛም መቆየት። ተጽዕኖ ያደረገብሽ ነገር የምናውቀው ሚስጥርም ካለ የሆነ ነገርም ካለ ንገሪኝ። ሚስጥር የለም ምንም። ድሮ አጭር ጸጉር ማውደድ አለሽ ሆነሽ ወንዳ ወንድ የመሆን እና ጸጉር ያለ መፈለግ በልጅነትሽ? አዎ እስኪ ዳታጫውሽ ልጅነትሽ እውነት እንደዛ ነበርኩኝ። ከቤት ውስጥ ብዙ ወንድ ስላልነበረ እኔ ነበርኩ የወንዱን ቦታ መተካይ ነበር በብዙ ነገሮችና አስቸጋሪ ነበርኩኝ ይመስለኛል። ጸጉሬንም ለመበጠር ምን ለማለት እና በፊት ጀምሮ እኔ የሚያቀኝ አሁን የአካባቢ ነዋሪ አጭር ጸጉር ነው የሚያውቀው። ከዛ እንደው እንደውም ለወጣ ስል ተሞክሮ ያውቃል እኮ ይሄ በግሩፕ ውዝዋዜ ሲሰራ ረጅም ጸጉር ሲሰራ ሌላ ሰው ነው መስለው ሌላ ሰው በቃ ከዛ ሞከርን ተው ነው። አሁንም አስተያየት ሲበዛ እስቲ በአዲሱ አልበም እንደውም በቃ አዲስ ደግሞ ልበላልኩና ለቀቅኩት። ግን አይ ከኔ ጋር አይመጣም። ስንት ወንድሞች አሉሽ? የሉኝም። ለዛ አንድ ወንድም ነው ያለኝ ያክስት። አንድ ወንድም እንጂ ወንድም የለሽም? እህቶች ናቸው ያሉሽ? በቃ ብዙ ሴት ነን ቤት ውስጥ። ሁለት እህቶች አሉኝ፣ አንድ ታላቅ አንድ ታናሽ። ስለዚህ ያክስቴ ልጆች አሉ። አክስቴ ኢቭን በአጎትም አንድ ነው ያለኝ ወንድ። በአባቴ አሉ ግን በእናቴ አንድ እና የወንዱን ቤት ውስጥ የሚታወቀው እኔ ነኝ። አንድ ከበደ ቤት ውስጥ በቃ ሌላ ሰው የለም። ዋጋዬ አልበም ስትሰሪ የሚያስቅ ነገር ወይም የሆነ የገጠመሽ ነገር ካለ እስኪ ንገሪ። አልበም ላይ የሚያስቅ ነገር አይገጥምሽም። ሙሉ ጭንቅ ነው። ጭንቅ ሊሆን ግን ደግሞ የሆነ በሳቅ የምታልፊው ነገር የሆነ ብቻ ትዝታ ስትሰሪ ይሄ ሁሉ አመት ያጋጥምሽ ማትረሹ ነገር ካለ እስኪ አካፊ። የሚያስቅ እንደዚህ እንዳልሽው ያለ ነገር አይመስለኝም። ምክንያቱም በቃ ሙሉን ሀሳብና ትካዜ ነው። ትካዜ ብቻ? አዎ አሁን መሳቅ ጀምሬያለሁ ስለወጣ። ያኔ ልትስቂበት የምትችይው ጉዳይ የሆነ ነገር ሲሆን አንዱ ነገር ሲጎል አለ አይደል? አንዱን ነገር ስታረጊ ቆይ ግጥሟል ተስተካክሎ በዛ ላይ ብቻሽን አትሰሪም። ይሄ ስራ ያኔ ብቻ ስላልሆነ 8 ሰዓት 16 ሰዓት ምናምን ሰርተሽ ከእንደገና ስለ አልበም ማሰብ ለዛ ነው አበሻ ቀሚስ ፏብለሽ የመጣሽዋል። ለአንቺ ይሄ አመት ባልሽ ነው። አመት ባሌ ሰቢ በእውነት እንኳን አደረሰሽ። ኧረ በጣም እንኳን አደረሰሽ። እውነት ሙች አመት ባሌ ነው እያለችኝ ነበረ። እንደውም ኧረ አበሻ ቀሚስ ዛሬ እኮ በዓል የለም ማለት እንደ ረሳሽ እንደ የኔ እኮ አመት ባሌ ነው። ለዛ ነው እንኳን ደስ አለሽ። አሁን እንኳን አብሮ ደስ አለን ሰብዬ። ቴንኪው የኔ ቆንጆ። ሌላ ቤተሰብ እንዴት ነው መስርተሻል? አሜሪካ ውስጥ እየኖርሽ እንዴት ነው? እስኪ ስለሱ አጫውች። አዎ አንድ ባርኮን ብሩክ የሚባል ቆንጆዬ ልጅ አለኝ። በጣም ነው ደግሞ ናፍቆኛል። አሁን 10 ቀን ለመጀመሪያ ጊዜ ጥዬ ወጣሁ። አልበም ክብደቱን አየሽ? እንኳን ሊያስቅ ልታለቅሽ ነው ጭራሽ ሀሳብ ትካዜ ጭራሽ በቃ ያከብድብሻልና ትምህርቱ የሚያቋርጥበት ሰዓት ስላልሆነ አሁን የትምህርት ሲሆን የመጣሁትና ስንት አመቱ ነው? 10 ጎረምሳ አድጓል። ጎረምሳ አልበምሽ ላይ አዲስ አበባ በሚል ስያሜ የሚያወጣሽው አለ። እንግዲህ አዲስ አበባ ላይ ብዙ ነገር ይኖራል። በተለይ ውጭ ለምትኖሩ ሰዎች እሱም ብቻ ሳይሆን ማንም ሰው ወደ ውጭም ሲሄድ ያው ረግጧት ነው የሚያልፈው አዲስ አበባን በአንድም በሌላ ወይ ይቆይባታል ወይ ይኖርባታል ወይ ደግሞ በፕሌን ይሻገር በብዙ መልኩ አይደለ? አዲስ አበባ የኢትዮጵያውያን ሁሉ ነች። ስለሱ ሙዚቃሽ ጥቂት ነገር እስኪ አውጌን። አዲስ አበባችን በጣም ደስ ይለኛል። በነገራችን ላይ ልክ የአዲስ አበባ ዘፈን ስሰማ ወይ ሰፈር የሚጠራበት ዘፈን አንተም ፕሮግራም ላይ ምናምን ሳይ ግንፍሌ የለም ማራኪ ኪሎ የለም ምናምን ትይው የለም የራስሽ ሰፈር የምትፈልጊው እና ሰፈር ያለው ዘፈን ቢሆንልኝ ኖሮ እንደውም የአዲስ አበባ ደስ ይለኝ ነበር። ግን በቃ
ስለ አዲስ አበባም ስለ ኢትዮጵያም ማለት ቆንጆ ስራ ልክ ስለ አዲስ አበባ ግን ስንሰራ አዲስ አበባ ውስጥ ሆነሽ እኔ ወጥቼ ከመሄድሽ በፊት ጓደኛ ይኖርሻል፣ ፍቅረኛ ይኖርሻል፣ የሰፈር ልጆች አሉ፣ ሰፈሩ ጎረቤቱ ስቲል ያልጠፋው ነገር አለ አይደል? እኔ አሁን አንዳንድ ሰፈር አውቀዋለሁ ራሱ በሄድኩ ቁጥር አይጠፋሽም እሱ ነገር ስላለ ልዩ ነገር ይሆንብሽ አይደል? ስትገቢ ገና ከኤርፖርት አዎ ግን ስቲል አይገርምሽም? በቃ በዚህ ብዙ አመት ኖረን ስለምንሄድ ነው መሰለኝ ጠፋኝ የምለው ነገር የለም። አውቀዋለሁ በደንብ አውቀዋለሁ። የሰፈር ነው ያደግሽው አዲስ አበባ ውስጥ? ግንፍሌ ከስላሴ ወረድ። ስለዚህ ግንፍሌ ብዙ አልተቀየረም? ግንፍሌ ተቀይሯል፣ ሰውም እኮ ተቀይሯል እንኳን ሁሉም ነገር ግን ይሄን ያህል እንትን አይደለም ነው እንጂ ለኔ ወይ ያንን ይዤ ስለኖርኩኝ መሰለኝ እንትን የሌለብኝ። ግን ደስ የሚል ነው። ሰው ናፍቆቱ ደስ ይላል። ራሱ አዲስ አበባ ሰፈርሽ ወጥቶ መግባቱ እንዳልኩሽ በ4 ኪሎ በስላሴ በቅድስተ ማርያም በቃ ደስ የሚል ጠዋት ተነስተሽ ቤተክርስቲያን ቤት ውስጥ ተኝተሽ ቅዳሴው ይሰማሻል ምናምን በቃ በጣም ነው ደስ የሚለው። እሱን ይሄንን ሁሉ ነው የሚገልጸው። በጣም ደስ ይላል። ናፍቆትሽን ዞረሽ እንደምትመጪ ነው የሚገልጸው። በጣም ደስ የሚል ነገር አለው። አዳምጡት። እዛ አካባቢ አውዱ እኮ ይለያል። በጣም ቤተ መንግስቱ አለ፣ ፓርላማው አለ፣ ብዙ ቸርች አለ፣ ብዙ ቸርች አለ። ብዙ አውድ ያለበት ስፍራ ነው። በጣም ሁሉም መንገድ በአራቱም መንገድ ወደ መገናኛም ለመሄድ አሁን እኛ ሰፈር ሼት ነው ሲባል አንዳንዴ እኛ አካባቢ የኖረ ቀበናም ነው 4 ኪሎም ነው ወክማም ነው ሁሉም ነው ገባሽ ቅድስተ ማርያምም ነው እንዲህ ነው አምጥተው በግሽ እዚህ ጋም ልትማሪ ትችላለሽ እዛ ጋም ቅርብ ነው ሁሉም ቦታ እና እንደ አካባቢ ሰው ነው እውነት የምትተዋወቀው ራሱ አሁን የቀበናው ልጅ እኔም እሱን በደንብ ነው የምታወቀው አካባቢ ነው ሁሉንም ያካተተ ነው አዲስ አበባ ሁሉንም ሰፈር ሁሉንም አዲስ አበባን ይገልጻል አዲስ አበባን ደስ ይላል ወክማ የመሄድ አጋጣሚዎች ነበሩ በልጅነት ወክማ ወክማ የምትሄደው ልክ እንደ እረፍት ጊዜ ጂምናስቲክ አለ ጂምናስቲክ ትሄዳለህ ባድሚንተን አለ እነሱን ሁሉ ኮርሶች በእረፍት ሰዓት እንድትወስድ ያደርጉናል ቅርብ ስለሆነ ቤተሰቦቻችን ህጻናትና ወጣቶች ቲያትርም ደግሞ እዛም ሁሉም ቦታ እንደ እንትን ነው እረፍት ጊዜ እንደማሳለፊያ ቅርብ መሆኑ እሱ ጠቅሞናል ደስ ይላል ከአዲሱ አልበምሽ ላይ ትንሽ ነገር ብንጫወት በጣም ደስ የሚለኝ እዛ ሆኖ ናፍቆታል አይደለ በናፍቆቱ ላይ ደግሞ ግጥሞች ከዚህ ሄዳሉ እንዲሆንልኝ በዚህ መልክ ይታረ ምናምን የሚለው ከዲስታንስ አንፃር ነው ምልሽ እንዴት ነበር ማለት በጣም ከባድ ይመስለኛል ምናልባት አንዳንድ ጊዜ ተቀዳን ዜማ ማጥናት ግጥሞቹ በሙሉ ደግሞ ወይ እዚህ የሚሰሩ ከሆነ ወይ ዜማዎቹ እዚህ የሚሰሩ ከሆነ እንዴት ነበር ከመረጃ ተቀባበሩ የነበሩት ወይስ እዛስ የተሰሩ ነበር ወይ እዛ አሉ መካከል እዛም አሉ እሺ ብዙዎቹን ግን እንዳልከው እዚህ ነው መጀመሪያ ልክ ሻኩራ ስቱዲዮ ያሬድ ነጉ እስራኤል ስራ ነበረ እሺ ስንመለስ ለምን ካሙዙ ጋር አንድ ስራ አትሰሪም በሚል ገባንና ጊዜ ስለነበራቸው ጊዜ ሲሰጡኝ ሳናቀው ነው ወደ አልበም የገባ ነው ማለት ስለዚህ በጣም 1 አመት ከ2 ወር የቆየሁበት ዋናው ምክንያት ብዙዎቹን ስራዎች እዚሁ ጨርሰናቸው ነበር እንዲያውም ሄደን ስለቆየ ዘፈኑ ደግሞ አዲስ ማምጣት የለም አዲስ መጨመር ከአዳዲስ ዜማና ግጥም ደራሲያን የነበሩትን እየቀየርን ስለመጣን ነው እንጂ አሁን አዲስ አበባ እዛው ነው ብስራት ሱራፌልና ኢዩቤል ብርሃኑ ናቸው የሰሩት እዛው ነው የተሰራው ከዛ ከሄድኩ በኋላ ግን አዲስ አበባን ሰርተን ሌሎች ዘፈኖችን የተለያዩ ዘፈኖች ሰራንና ኢትዮጵያ ማለት ፈለኩ ማለት ከዚህ በፊት ያሉ በሙሉ በፊት እንደ ግዴታ ሁሉ ነበር አይደል አንድ ያገር ዘፈን ማካተት እኔም አሁን አልበም ድጋሚ ቆይ የሚለውን ለማሰብ ሁለተኛ አልበሜ ላይ አልልም ማለት ክብደቱን ስላየሁት ስለዚህ ማካተት ፈለኩኝና መጀመሪያ የደወልኩት ጋሽ ይልማ ገብረአብ ጋር ነው እንድሰራም በፊትም ብዙ ጥረት ያደርግልኝ ስለነበር እስኪ በእኔ አቅም በእኔ እድሜ ደግሞ ምን ልበል ስለ ኢትዮጵያ አልኩት እሱ ይሄንን ብትያለኝ ወስጄ ዜማ ምህረታብ ጋር አሰራው ቆንጆ ስራ በጣም ቆንጆ ስለ ኢትዮጵያ እንኳን አልኩት እምለው ነገር ነው ያልኩት በጣም ደስ የሚል ስለ እምነቴም አንድ ላይ አካትቼ ስለ ኦርቶዶክስ ስለ ሌላውም ሀገሩ ላይ ስላለው እኔ በልጅነቴ ልክ ስመለስ የመጀመሪያውን ካስደሰተኝ ነገር ልጄን እኔ የቆረብኩበት ቤተክርስቲያን ውስጥ ማቅረብ አለ አይደል ስላሴ ጋር እሱ ነገር ስለነበረ ያቺ እሱን ሁሉ ነገር ነው ያጠቃለለልኝ ብዬ ነው ማስበውና ይሄንን ሳልል ብዬ የሚቆጭኝ ነገር እስካሁን አላለፍኩም አልበሙ ላይ ግን ገና መጀመሪያዬ ስለሆነ
በሚቀጥለው ደግሞ የቀሩትን አስተካክላለሁ ማለት ነው። ስለዚህ ብዙ እዚህ አልበም ላይ ብዙ ዜማ ደራሲዎችም ተሳትፈዋል ማለት ነው። በጣም ብዙ እና እንኳን ተሳካልሽ አሁን በድጋሚ ቴንክ ዩ ሰብልዬ በጣም አመሰግናለሁ። ሙዚቃው እንዲናይዝም ብዬ ነው ፍልቅልቅ ትመስኛለሽ። ይሄ ሳቅ ጨዋታ የሚወድ ሰው የለም። አንዳንድ ሰው ብቻውን ሀገር የሚመስል ሰው እኮ አለ። በጣም ሳቂታ ናት። ሳቂታ ተግባቢ ናት ከሰው ጋር ደግሞ እንደ ማግኔት ብዙ ሰው በዙሪያ የሚሰበስብ ምናምን አይነት እንደዛ አይነት ናት። ማህበራዊ ኑሮ አንደኛ የኛ ቤት ውስጥ ትንሽዬ ቤት ናት። ልክ ሴቷ አብርሃም ትባላለች አያቴ። ቤቱ ጋር በሩ ላይ ጸበል ጻድቅ ይቀመጣል። እንደ አላፊ ማአት ሰው የምታዩ ደህና አደራችሁ ምናምን ስለሆነ እዛ ሄደሽ አንድ ክፍል ውስጥ በቃ በጣም ጭንቅ ነበር። ለኔ ቶሎ መልመድ አቅቶኝ ነበር። እዛ ከባድ ነው። አሁንም እኔ ካለው በቃ ማህበረሰብ ነው ስብስብ ነው። በጣም ነው ደስ የሚለኝ። ሰው ሲበዛ ደስ ይላል። እዚህ ብቻ ሰው ጋር ለምደሽ እዛ ከባድ ነው። ውይ እዛ ደግሞ ጨው ይሰማሃል። ይሄ ንፋስ ጨው የሚል በእውነት እና እውነት በስማሚ የሆነ ሰው መጥቶ ደህና ዋላችሁ ባለኝ ነው የምትይው። በቃ ልጄ ራሱ እዚህ ሲመጣ እዛ እንግዲህ አንኳኳ አፓርትመንት ምናምን አታንኳኳ። እዚህ ታች ሄዶ የሆነ ቤት አነባበሮ ይበላል። እዛ ጋር ምስር በፓስታ ምናምንና አረ እንደሱ በልቶ አያውቅም ምንም አሞት አያውቅም። ጭቃተ እንትን ብሎ በቦት ደስ ብሎት ነው ሄደው። በጣም የሚወደድ ላይፍ ስታይል ነው ያለን። እዛ ከብዶና የት ስቴት ነው ያለሽው? አሁን ሜሪላንድ፣ ሲልቨር ስፕሪንግ ሜሪላንድ። እዛ ብዙ ኢትዮጵያውያን ስላሉ አዎ ለማህበራዊ ኑሮ ደግሞ በጣም ቀላል ነው። በጣም አሁን እኛ በሄድንበት እንጀራ ማረኝ ምናምን እንኳን የለም። ሳሩም አላራ አሻሮም ሁሉም እዚህ ማታየው እንደውም በቃ ብዙ ነገር አለ። ትቆያለሽ እዚህ? ትንሽ ቀን ያለኝ 21 ቀን ብዬ ነበር የመጣሁት። ሪሊዝ ካዘጋጀን ወይ አንድ ፕሮግራም እንደዚህ ከኖረ ከአልበሙ ጋር ተያይዞ ብለን ነበር። ትንሽ ከባድ ነው። ሌላ ጊዜ አስተካክለን እንሄዳለን። ተመልሼ መጥቼ ከህዝቡ ጋር የምገናኝበትን መንገድ ፈጥራለሁ እላለሁ። የነማን አድናቂ ነበርሽ? እኔ ድሮ ሰው ነኝ። ሁሉንም ሰው ነው የምወደው። በጣም በቃ ማዳምጠው ወይ በጣም ድሮ ቤት ውስጥ ማዳምጣቸው የነበሩት ድሮ የሚባሉት ናቸው። አልበም ላይ የሌላ አንተ ዘፈን ላይ የሚደመጡት ነበረኝ ሲዲ፣ በጣም ብዙ ሲዲ ቤቴ ውስጥም ከአንድ ቦታ ሙቭ ሳደርግ እነዛ ሲዲዎች ነበር የሚያስቸግሩኝ። ካሴትና ሲዲ በጣም ብዙ እኔ ነበረኝ። ለምን ከበፊት ጀምሮ ነበረ። ልክ አሁን ላይ ከፍተህ ማታዳምጣቸው የሁሉም አድናቂ ነኝ። ግን የነ ሂሩት የታደሰ ምናምን ነገር ይለይብኛል። ሌሎቹ ግን አንዳንድ ነገር ኖሯቸው አላደል። ለምሳሌ ኢትዮጵያዊት ቆንጆ የሚለው ወይ ስሙን ሳታቂው ቀርተሽ ምናምን አላደል። በትክክል እነሱ ውስጥ ነው ያለው። ድሮ ላይ ፈልግ የማገኛቸው አይነት እነሱ ላይ ነው ማዳመጥ ሞድ። ሂሩት ስትይ ምን መጣብኝ? እንደ ገበቴ ውሃ የሚለው እንደ ገበቴ ውሃ አይኑ ይዋልላል። በገበቴ ላይ ያለን ውሃ እንዲህ ሲዋልል አይቶ ገጣሚው እንዴት እኔ ሁሌ ይገርሙኛል። ባይዘው ግጥም ጉልበት እኮ በጣም ድሮ በጣም ቆንጆ ሁሉም። ለዛ ነው ብዙ ነሽ ሂሩት ምናምን ብለሽ መድከም ነው የሚሆነው እንጂ በጣም ብዙ ናቸው። በቃ በጣም ብዙ ጥሩ ስራ ነው የሰሩት። ቆንጆ ጊዜም ነበር። ለዛም ነው እስካሁን አሁን እኛ ክለብ ስትሰሪ የማን ነው የምትሰሪ? የድሮቹ ነው የሚሰራው። ሁሉም ድምጻ የድሮቹ ነው የሚሰራው። እንደው አንድ ካልሆነ በስተቀር ከአዳዲሶቹ እኮ በቃ ሁላችንም ድሮ ላይ ነን። ክለብ እንደዛ ነው የሚሰራው። ብዙን ጊዜ ስንሰራ የሰራ ነው። ከዛ በፊት ከአልበምሽ ጣል ታርግልን ወገን። አዎ ጣል ታርግልን አይደለ ሰብልዬ? አዎ እኔም ራሱ ፈልጋለሁ። እሺ የታሜናል ታሜን። አዎ ታሜን ወድጄዋለሁ። እሱ ነው ተጫውችልኝ። አትውቀሱት ስሙን አታንሱት በእውነ ባልሆነው በማንም ሰው አትመስሉብኝ ለኔ ልዩ ነው። ተገጣጥሟል ነፍሴ ከነፍሱ ለኔ ማንም የለም እንደሱ አሃ የለም እንደሱ አሃ የለም እንደሱ በቃ የለም እንደሱ። በጣም ቆንጆ ሙዚቃ ነው። ታሜንም እንድናስታውስ ነው ያደረገችን። በእናትሽ በጣም ደስ ይላል። ደስ የሚል ዜማ ነው በጣም። ሌላ የሚመረቅልን እጅግ ይሁን ወይስ ዋጋዬ ወይ ኢትዮጵያ? አሁን በእናንተ ምርጫ ዋጋዬ ቢሆን ይመስለኛል።
ይህን ዘፈን ለመቅረጽ በጣም አስቸግሮኝ ነበረ። ዜማውን ቴዎድሮስ ሙሲሳ እንደሰጠኝ ትንሽ ጊዜ በቃ እያራቅኩ ነበር የምሰማው። በጣም ሆድ ያስብሰኛል ማለት ልክ እኔ ነኝ መጀመሪያ የወደድኩት። ትዝታሽ ረፍት ነሳኝ ባለሜ አረሳሽም በቆሜ ሌሊት በልሜ ውሰጂው ረፍት አጣው ያንጓዝሽን ያንደግነትሽን አብረን ያሳለፍነው ሁሉ በቅርብ የመጣ መንፈሴን ማረጋም አለ በዛይኔ ስታታ ወይ ጨክኝ ያረሳሽ ነገር ወይ አብረን አልሆነው ያብከነክናል ጧት ማታ አቤት የሄደ ሰው ኖሬ ኖሬ ትዝ እያለኝ መርሳት እሷን ከቶ አልቻልኩ። በጣም ደስ የሚል ዘፈን ነው። በጣም ነው የምወደው። ያንቺን ድምጽ ራሱ ከድምጽሽና ዜማው በጣም ቆንጆ ነው። እናመሰግናለን። የአሜሪካን የክለብ ቆይታ ምናልባት እዚህም ከመጣሽ የሰራሻቸው ስራዎች ካሉ እነሱን እናርግና ምስጋናም የቀረ ነገር ካለ እናጠቃሽ። እሺ ደስ ይለኛል። አዎ እዚህም እንዳልኩት ሮሃ ሰርቻለሁ ክለብ፣ እዛም ብዙ ጊዜ ሰርቻለሁ። አልፎ አልፎ አሁን ነው እንዲያውም ክለብ እያቆምኩ የመጣሁት እንጂ ብዙውን ሰዓት ክለብም ሌሎች ስራዎችም ሰራለሁ። ከዚህ ሲሄድ ያው ዳዊት ጨቡዴን ወደ ምስጋናው ልግባና ዳዊት ጨቡዴን በጣም አመሰግናለሁ ስላመነብኝ። ሲታመንብህ ነው አንዳንዴ ዋጋ ያለ ሰው የምትሆነውና ከልብ አመሰግናለሁ። አብራችሁኝ በዚህ ሙያ ውስጥ ከመጀመሪያ ጀምሮ እስከ መጨረሻው አብራችሁ ለተሳተፋችሁ ከልብ እጅ ነሳለሁ። እግዚአብሔር ያክብርልኝ ማለት እወዳለሁ እና ማያ ሪል ስቴት አለማየሁ መኳንን ታረቀኝ ከልብ አመሰግናለሁ። እናቴ፣ እህቴ፣ ቤተሰቦች፣ የሰፈሬ ልጆች ዮኒዬ፣ ሰብሊ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እኛ ማክብርሽ ስለመጣሽ በጣም ነው የምናመሰግንሽ። ከልብ አመሰግናለሁ። ትንሽ ወዝ አርገሽናስ ሞክረናል። እውነት ነው። የጥበብ ሰው ዲና አንተነህ እንግዲህ አዲስ አልበሟን ዋጋዬ በሚል ርዕስ ይዛ ቀርባለች። ከዛ በላይ ደግሞ ለረጅም ዓመታት የምትታወቅበት ሙዚቃ አለ። ባህል ከነ አልባሳቷ፣ ከነ ጸጉር ስታይሏ፣ ከነ ጃንጥላው፣ ከነ አጋጋያቱ፣ ከነ ረገዳው እግረ መንገድ የምናስታውሳት ነን። በውጭ ሀገር ሆናችሁ ስለ ሀገር የምትታትሩ በጥበብ ሀገርን ከፍ ለምታደርጉ ሙሉ ዲናዬን ጨምረን ማለት ነው ለሁላችሁም ያለንን አክብሮት ልንገልጽላችሁ እንወዳለን። እግዚአብሔር ያክብርልኝ። እናመሰግናለን። እናመሰግናለን። ዲና አንተነህና የሻይ ሰዓት ቆይታን ይመስላል። ቅዳሜ ከሰዓት ይቀጥላል። አብራችሁ ቆዩ።